ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው፣ እንዳትነካኝ። ማንም ባለጌው እሰይ። ከዚህ በኋላ አንድ ነገር አያገባሽም። ዛሬ የሩታ ጥፊ እንዴት ደስ እንዳለኝ በቃ። አንዳንዴ የሩታ በቃ የሆነ እንዴት ነው በጣም ተናዳችሁ ተበሳጭታችሁ የሆነ አውርታችሁ በቃ የሚረዳችሁ ሰው ስታጡ ውስጣችሁ የሆነ ምቅ ያለ ነገር ሲኖር በጥፊ ስትሉት በቃ የሆነ ነገር ብትንትን ብሎ ይጠፋል። የምሬ ነው። ቤታችሁ ያለው ሰይጣን ሁሉ ራሱ ዛሬ ተሯሩጦ ወጥተው የምሬ ነው ብላችሁ እስከ ዛሬ የሚያጨቃጭቋቸው የሚያከራከሯቸው ሰይጣኖች አሉ እኮ የምሬ ነው ብላችሁና ሰይጣን አንዳንዴ ይላችሁ በደንብ ስትጨቃጨቁ ምናምን ስትከራከሩ በተለይ በባለ ትዳር ቤት በቃ ሰፍሰፍ ብሎ ነው የሚገቡት። በቃ አንተም በል እያለ በቃ ያጣላል ያፋጫልና የዛሬው ግን ማለት ነው የዛሬው ጥፊ የእውነቴ ነው ብላችሁ ቤት ውስጥ ያለውን ሰይጣን ሁሉ የሚያባረር ጥፊ ነው ያቀመሰችው ሩታ። ሁለቴ ነው የደገመችው። ኡፍ እንዴት ነው አንጀቴን ያራሰችው። ይቅር በሉኝ። እኔ እንደው ሰው ሲመታ አልወድም። ሰው በዱላ እንዴት ያምናል ብዬ ማምን ሰው ነኝ። ለምን ትማታላችሁ? ለምን እንደዚህ ብዬ የሆነ ክብርን ዝቅ የሚያደርግ ነገር ነው የሚመስለኝ። ግን አንዳንዴ ደግሞ የሆነ አንጀታችሁ ርር ቅጥል በቃ የሆነ እንዴት ልበላችሁ ፈይና ያልኩት በቃ ያኔ ደግሞ በቃ ጥፊን ትመርጣላችሁ። ለካ አንዳንዱ ሰው የሆነ ወዶ አይደለም በቃ እንዴት ሰው የሚማታው የሚደባደበው የሚጣለው በእውነት ነው የምላችሁና አብርሽ በጣም ጥጋብ ብሎታል። አሁን ደግሞ የአብርሽ ደጋፊ ሆናችሁ ደግሞ ስደቡ፣ ተጣሉ። እኔ የፈለጋችሁትን በሉኝ። ኧረ ደክሞኛል። እኔ እናንተን ማባበል እናንተን እንደዚህ ነው እንደዛ ነው ማስረዳት ምንም በጥብጠው ራሱ ቢያግቷችሁ አይገባችሁም። በቃ እንዴ ሴት ልጅ ናት። እስኪ ያስቡት በዚህ ልክ አሁን እናንተን ያው ለምን እንደዚህ ያለች ብላችሁ ልትሳደቡ ልትቆጡ ያልሆነ ኮሜንት ልትጽፉልኝ ትችላላችሁ። ምንም ማድረግ አልችልም። በቃ እኔ ሀሳብ ከመስጠቱ ወደ ኋላ አልልም። እስኪ እንደው በራሳችሁ ሰዱትና አብርሽን በጣም የምትወዱት ሰዎች አብርሽ ጥፋተኛ አይደለም፣ አብርሽ ጥፋት የለበትም እያላችሁ በእርግጥ ሩታን እስካሁን ድረስ ጥፋተኛ እያረጋችኋት ነው ያላችሁ። አንቺ ነሽ ለምነሽው የገባሽ ያለ ፕሮግራሙ ያለ እቅዱ ያለ ፍላጎቱ ነው ለምነሽው የገባሽ ምናምን እያላችሁ በጣም ስሟን ታጠፋላችሁ፣ ትሰድባታላችሁ፣ ታማታላችሁ። እንዴ አንድ ሴት ልጅ ማለት ነው ለፍቅር ዋጋ ስትከፍል አንድ ለምትወደው ነገር እስከ ጥግ ድረስ ቤተሰቧን ጥላ በቃ ጓደኛ ርቃ ከጎረቤት ከዘመድ ከሁሉ ነገር ርቃ ለአንድ ፍቅር ለአንድ ሰው ስትል ብትሄድ የእውነት አሁን ፍቅር በጠፋበት ዘመን የምሬ ነው የምላችሁ ሴቷ ከሌላ ወንድ ጋር ትሄዳለች፣ ባል ከሌላ ሴት ጋር ይሄዳል። በጣም ብዝረክረክ ያለ በቃ እውነተኛ ፍቅር እውነተኛ ደስታ በጠፋበት ዓለም ላይ እቺ ሴት ተገኝታ ለፍቅር ብላ ይሄንን ሁሉ ዋጋ ከፍላ መምጣቷ ራሱ ሊያስመሰግናት ወይም ጎበዝ ሊያስብላት ሲገባ እናንተ ግን በቃ ንቃችኋት፣ አዋርዳችኋት፣ ዝቅ አድርጋችኋት ሄደም አልበቃ ሲላችሁ እስከ ዛሬ ድረስ ሩታ የምትሰድቧት የምታሟት ሰዎች አላችሁ። እሷ እኮ ማለት ነው የእውነት ፍቅር ያሸንፋል ብላ ነው በራሷ ፍቅር በደንብ ተማምና ያ ፍቅር ደግሞ ይሆነኛል ብላ ይሳካልኛል ብላ ነው አብርሽ ጋር የመጣችውና ተሳካላት። አብሮ ሆኖ ጥሩ ጊዜ ያሳለፉ ምናምን እና አብርሽም ጣልቶ አይጣላትም እውነት ለመናገር እና አብረው እየሆነች የድሮ ሚስቱ አሁን እናንተ በራሳችሁ ህይወት እስኪ ፈረዱትና የድሮ ፍቅረኛችሁ የፍቅረኛው የባላችሁ ፍቅረኛ መጣ በዚህ ልክ አብረው ጊዜ ቢያሳልፉ እየተሳሳቁ እጅ ለእጅ ቢያያዙ ስማዋለች በነገራችን ላይ ቢተቃቀፉ ምን አይነት ስሜት ይሰማችኋል? እና በሩታ ቦታ እስኪ ሆናችሁ አንድ ሰከንድ እንደው በፈጣሪ ስም ልለምናችሁና አንድ ሰከንድ ላይ ሆናችሁ እስኪ በሩታ ቦታ ሆናችሁ ራሳችሁን አስቡትና ምን ልታስቡ እንደምትችሉ ተናገሩ እስኪ። የእውነት በጣም እኮ የሚያቃጥለው እኔ ይቅርታ አድርጉልኝ መንገድ ላይ ሲያልፍ ራሱ ሰላም ቢላት እናደዳለሁ። ሴት ልጅ ነኝ ቀናለሁ በእውነት ነው የምላችሁ። እንደለዛውም ከድሮ ሚስቱ ጋር ለምን መሰላችሁ የሚጠቅም ነገር አይደለም። ቢጠቅም እኮ ሰላም ቢባባሉ ቤተሰብ ቢሆኑ አብራ ብትበላ ብትጠጣ እኮ ችግር የለውም። ግን የድሮ ፍቅር የሚባል ነገር አለ፣ የድሮ ትውስታ የሚባል ነገር አለ። መመለሳቸው አይቀርም። ይሄው እግዚአብሔርን ነው የምላችሁና አብርሽ በጣም ሰሞኑን ጥጋብ ብሎታል። እንደው የጤና ያድርግልህ ማለት እያጠፋ በዚህ ልክ ሩታ እኔ ትናንትናም ተናግሬ ነበር። ይሄ ነገር እሺ አብርሽ ምናልባት ብዬ በበጎ በጥሩ ነገር በመልካም ነገር አሰብኩት። ይሄ ልጅ ምናልባት እቺ ልጅ ነፂ ተናዳ ተበሳጭታ ያልሆነ ነገር አድርጋ ትዳሬን ትበጠብጠዋለች ብሎ እሷ ራሷን ትጎዳለች ብሎ አስቦ ሊሆን ይችላል እንድትረጋጋ ያደረጋት። ግን መተቃቀፉ ምን አመጣው? ከሩታ ለብቻ ለምን አገኛት? ሩታ ማግኘት ፈልጋለሁ እያለች ለምን ለብቻው አገኛት? ሁለተኛ ነገር ደግሞ ሲሄዱ ራሱ ቪዲዮን ጨርሰው ተቃቅፈው ነበር ሲሄዱ የነበረው እጁን በደንብ ይዛ ምናምን ልክ እንደ ፍቅረኛ እንደ ባልና ሚስት ማለት ነው። ነፂ በቃ ነፃነቱን አገኘች። በቃ ነፃ ሆና በደንብ ነው አብርሽን በቃ አብረው ጊዜ ያሳለፉት። ከካሜራ ጀርባ ምን እንዳደረጉ ደግሞ ፈጣሪ ነው የሚያውቀው። እኔ ምንም ማለት አልችልም። ከካሜራ ጀርባ ስላለው ነገር ማውቀው ነገር ስለሌለ ማውራው ነገር አይኖርም ማለት ነው። ግን ካሜራ ስለወጣው እቺ ልጅ አሁን አስቡት፣ ሴት ልጅ ናት። ትዳሬ ብላ ህይወቴ ብላ ቤቱን ቀጥ አርጋ ይዛ ቤቱ ቁጭ ብላ የምትጠብቀው ሚስት እያለችው ከሌላ ሴት ጋር በዚህ ልክ ወጦ ውሎ ደግሞ በዛ ላይ ደግሞ ቁጣው፣ ንዴቱ፣ ብስጭቱ ውስጥ እንኳን ባለጌ ነኝ ምንድነኝ። በእርግጥ ሩታ ደግሞ ማለት ነው ትልቅ ችግር ያለብሽ ነገር ምንድነው
ትናደጃለሽ። በርግጥ ውስጥሽ ተቃጥሎ እኮ ነው ጨጓራሽ ተልጦ ነው የምትኖሪው እና ሊሄድ ያሰበን አትሄድ ማለት ትርፉ ማስረፈድ ነው። አንድ ነገር ልነግራችሁ የምችለው ነገር አብረሻውን በዚህ ሰዓት ምንም ግድ አይሰጠሩ። እንደው ፍቅር ጋር ቢሄድ ራሱ ደስታው ነው። የእውነቴን ነው ብላችሁ ፍቅር ጋር ቢሄድ ደስታው ነው። ነፂ ጋር ሄዶ ጠቅልሎ ቢገባ ደስታው ነው። አማራጭ አለው። ገባችሁ? አማራጭ የሌላት ማናት? ሩታ ናት። 2 ወንድ 3 ወንድ ማታቅ ሴት ሩታ ናት። ስለዚህ እንደፈለገ ነው የሚናገረው እንደፈለገ ቢልም ምንም በቃ ህይወት በልመና ይሆን በቃ ኧረ የከፈለግሽ ሂጂ ነው ያላትና አብርሽዬ ክፉ ቃል ከአንደበት ሊወጣ ይገባ። ምክንያቱም አንተ ነው ያስቀየምካት፣ አንተ ነው ያጠፋው። ባንተ ምክንያት ነው በቃ ይሁሉ መዘዝ ይሁሉ በቃ የቤታችሁ መበጥበጥ የቤታችሁ ችግር ሁሉ እንደዚህ የበዛ ሄደው ባንተ ምክንያት ነው። ቢያንስ እንኳን አንተ በቃ በር ዘግተ ቁጭ ማተል ቤት ሩታ እንደዚህ ሰዓት ለብሳ ሰዓት ጎርሳ ጠበቀች። በርግጥ እንደዛ መሆን የለበትም ሩታዬ። አንድ ነገር ሲፈጠር ነገራቶችን ለመረዳት መሞከር አለብሽ። አንድ ነገር ላለማመን ከፈለግሽ እስከ መጨረሻው ዘላለም አለምሽ ላታምኝ ልትችያለሽ። ለማመን ከፈለግሽ ግን ቢያንስ ያ ሰው የሚናገረውን ነገር ለማዳመጥ ጊዜ ይኖርሻልና አሁን አብርሽን ለማዳመጥ ምንም አይነት ጊዜ አልነበረሽም። ቢያንስ እስኪ አዳምጩ። ውሸቱን እስኪ በቃ ቆጠሪበት እስኪ። የእውነቴን ነው። ትዕግስተኛ በጣም ጠንካራ ጀግና ሴት ብትሆኚ በቃ ቁጭ ብለሽ እስኪና ብለሽ ብዙ ነገሮችን ተጠይቂው ነበር። እውነታውና ውሸታውን በቃ ፊቱ ላይ ማዋረድ ትችይ ነበር። ግን በቃ ይሁን ለነገሩ አልችል ብለሽ ነው። አሳዝነሽኛል። እንደው ብርታቱን ጽናቱን ይስጥሽ ምለው ይሄንን ነው። ትናንትና እንደውም ጽናቱን ይስጥሽ ብዬ በሰራሁት ቪዲዮ ማን ሙቶ ነው ምናምን ስትሉ ነበር፣ ሙድ ስትይዙ ነበርና እኔ እንጃ በእናንተ ደርሶ ብታዩት እኔ ምን አይነት ነገር ልታሳልፉ እንደምትችሉ ሳስበው ይከብደኛል። እንደው ለማንም ይሄን አይነት ትዳር ይሄን አይነት ህይወት የእውነት መለየት ሰላም አለው። እንደዚህ በየጊዜው ቤታቸውን በሰይጣን ከሚሞሉት በመጥፎ ቃል በመጥፎ ንግግር የምር እንደ ዛሬ ተናዶ ያቅም። በጣም ጨክኗል፣ ቆርጦባታል። ባውኑ ራሱ ማለት ሩታም በቃ መናደድ ነው ስራዋና ያው የአድርጊቶች ነው አብርሽ የምታደርገው ነገር ነው። ነፂ ደግሞ ሩታን ማግኘት አልፈለገችም። እኔ ይሁላችሁ የጥፊ ግን ለአብርሽ ሳይሆን የሚገባው ለነፂ ነበረ። በርግጥ እኔ ተናገር ያለው ነፂና ሩታ የሚያገባቸው የሚጥላቸው ነገር የለም። በቃ ሩታ ስለ ነፂ ማውራት የለባትም፣ ነፂም ስለ ሩታ ማውራት የለባትም። ምክንያቱም አብርሽና ነፂ ማውራት ያለባቸው ነገር አውርተው እዛ ይዝጉ ይጨርሱ። ሩታና አብርሽም መጨረስ ያለባቸው ነገር እዛው አውርተው ይጨርሱ እንጂ ከዛ ውጪ እንደዚህ ነው ነፂን ሩታ ምናምን በተለይ ነፂ የሩታን ስም ባትጠራ ደስ ይለኛል። እና ትዳር ከባድ ነገር ነው። ወይኔ ሚዲያ ላይ እኔ ያልገባኝ ነገር ሚዲያ ላይ መውጣቱ ለነገሩ ሁሉም ህይወታቸው የወጣ ነው። ምንም የተደበቀ ነገር የለው። ምንም አዲስ ነገር አይደለም። ግን ቢያንስ ከሚዲያ ጀርባ እንኳን ብትፈቱት ይሄን ነገር ምን አለበት? እና አብርሽስ እንደ ጀብድ በቃ አለ አይደል ምክንያት ሊኖር ይገባል። ግን ያንተ ምክንያት ለሩታ ሳማኝ አይደለም። አቤል ራሱ ባለት ለሩታ ሲያቀጣጥል ምናምን ነገር ነበረ። ግን ያው መሮት ነው ተናዶ ተበሳጭቶ እኮ ነው በቃ ሲጠብቅ የነበረው ነገር ሌላ ነው። በድብቅ በቃ ነፂን ሄዶ ሲያገኛት አብርሽ በጣም ነው የተናደደ ምንም ጓደኛው ቢሆንና ከዚህ በፊት ደግሞ ሁሉ ነገር እንደሚያወራውና ብዙ ነገሮች እንደሚያቀነው አሁን ግን አብርሽ በጣም ድብቅ ሰው እንደሆነ ነው አቤልም እየተናገረ የሚገኘው። ብቻ አቤልንም ብዙ ሰዎች እየወቀሱት ይገኛሉ። አንተነ ነገሩ የምታቀጣጥለው ምናምን እያላችሁ ነው የምትገኙት። በእርግጥ ሊሆን ይችላል ከካሜራ ጀርባ ያለው ነገር አላቅም። ግን ካሜራ ላይ የሚያወራው ነገር ያው ጥሩ ነገር እንደሆነ ነው። እንደውም እሱ ነው ለማስማማት እየጣረ እየሞከረ ያለው። ማንም ሰው አልገባባቸውም። ሁሉም እጁን አጣጥፎ ነው ቁጭ ያለው። ሩታ አብርሽ በዚህ ልክ ቤታቸው ሲበጠበጥ ቤታቸው ሲረበሽ ሁሉም እጁን አጣጥፎ ነው ቁጭ ያለው። ኤፍሬምም አንድ ወንድም እሱ አለ የተባለ ሰው ነበረ። የራስሽ ጉዳይ ነው ያላት ሩታን መሄድ ትችያለሽ፣ ትዳር በልመና የለም ብሎ ዘግቷል። ወይም ደግሞ ለአብርሽ ወግኗል ማለት ነው ከነፂ ጋር። እስኪ እንደው ዛሬስ ምን ትል ይሆን? የምር አብርሽ በዚህ ልክ ከነፂ ጋር በቃ እንደፈለገ ሲቦርቅ በዛ ሜዳ የሚያምር ቦታ ላይ ነበሩ። ደግሞ መጣው ሲተቃቀፉ ስትስመው ጸጥ ብሎ አስተቃቀፉ ራሱ ይለያል። በእርግጥ እኔ በአብርሽ ራሱ ለመፍረድ ይከብደኛል። ይሄ ልጅ ሩጫውን ሳይጠግብ ነው ወደ ትዳር የገባው። በእርግጥ ልጁ ራሱ ሲመጣ እኔ በዚህ ሰዓት አልጠበቅኩም ነበር እቅድ ያሁን አልነበረ ምናም ብሎ ፍርሃት ውስጥ ገብቶ ነበር። እና አብርሽ ግን ሊጠቅማህ የሚችለውን ነገር ልንገረ የእውነት እግዚአብሔርን ነው ያለፈውን ነገር ብታስተውስ በቃ አልፎ ነው የሚሄደው። ምንም የሚጠቅም ነገር የለም። ለወደፊትም ምናልባት አማራጭ ሊኖር ይችላል። እዛም እዚህም ሴት ልትሄድ ትችላለህ። ሌላ አዳዲስ ሴቶችን ማግኘት ትችላለህ ምናምን ያለህ ሰው ነህ ምናምን በጣም አለባበስ ያምራል ቆንጆ ነህ ምናምን ወጣት ነህ ከብዙ ሴቶች ጋር ልትወን ትችላለህ። ግን ህይወት ማለት ነው አጭር ናት። አንዴ ነው የምትኖራት። እዚህ ዓለም ላይ ሁለቴ የሚኖር ሰው የለም። እና ሞት የሚባል ነገርም ይመጣል። ህይወትን በስርዓቱ በቅጡ ሳትኖረው ልትሞት ትችላለህ። የሁሉም መቼ እንደምትሞት አታውቅምና ቢያንስ ቤት ውስጥ ያስቀመጥካትን ሴት ቃል የገባላትን እንደዛ በስስት አይኖቿን እያየ በቃ ህይወቴን ቀይረሽዋል፣ ህይወቴን ሙሉ አድርገሽዋል፣ ጎዶሎ ሞልተሽልኛል፣ በቃ እስከ ህይወቴ ዘላለሜ እስከ ፍጻሜ በቃ እስከ እድሜ ዘላለሜ ካንቺ ጋር ልኖር ቃል ገባልሻለሁ፣ ላላስከፋሽ ላላስቀይምሽ፣ በእኔ ምክንያት አንድ ምንባ ጠብ እንዳይልብሽ በቃ ፈልጋለሁ ብለህ ቃል ገብተህላት ህይወቷን ሁሉ አብራት እንደምትኖር ቃል ገብተህ አስቀምጣታልና ያቺ ሴት ናት
ገባ አንዷን ሴት ለማስደሰት ሌላኛዋን ሴት ማስከፋት መጉዳት የለብም። ከነፂ ጋር መጨረስ ያለብን ነገር ጨርስ። ካልሆነ ደግሞ ያልጨረስከው ነገር ካለ የሚቀር ነገር ካለ ሩታን በቃ ንገራት። አትሆኝኝም፣ ፍቅሬ ያገርሽቷል፣ ፍቅሬ ወደ ኋላ ተመልሷል፣ በቃ የበፊት ፍቅሬ ነው የምፈልገው ወይ ደግሞ ካንቺ ነፂ ትሻላለች የምትል ከሆነ ቆርጦን ንገራት። የእውነት አትጎዳም። ጠንካራውና ጎበዙና ልጇን ታሳድጋለች። እግዚአብሔርን በዚህ ልክ በየቀኑ በቃ እየተጨቃጨቃችሁ እየተከራከራችሁ በዚህ ልክ በቃ ትዳራችሁን ህይወታችሁን አትበጥብጡ። በርግጥ ተለያይታችሁ አትለያዩ። በቃ ይሄንን አውቃለሁ። ተለያይታችሁ አትለያዩ፣ ግን ቢያንስ ነገ ለምትገናኙ ለሚያልፍ ቀን ለማያልፍ ቃል አትናገር ይባላልና ሩታም በጣም መጥፎ ንግግር እየተናገረች ነው። አብርሽም ቤታቸው ባጭሩ በቃ በጣም በቃ ኦቨር እንትኗል እና ነፂ ደግሞ ሩታን አላገኝም ያለችበት ምክንያት እችን ጥፊ ፈርታ ይመስለኛል። ጽጌን ያቀመሰቻት ጥፊ መቼም በህይወት የማረሰው ያኔ አብርሽን ያቀመሰችው ጥፊ ከጽጌ ጋር ሆኖ ነው እንጂ መቼ ማረሳውምና ዛሬም ደግመዋለች። ግን ሩታ ይሄ ነገር መደጋገም የለበትም። ቢያንስ ባልሽ ልታከብሩ ይገባል። ምንም ማንም በዱላ የሚስማማ ወይም ደግሞ በዱላ ልትመልሽው አትችይም። ሾክን በሾህ አይቻልም። በቃ አንቺ እሱ እሳት ሆኖ ሲመጣ አንቺ ውሃ ሆነሽ ነገራቶችን ለማብረድ እየሞከርሽ መሄድ ነው እንጂ ያለብሽ አሁን ዛሬ እሰይ በጥፊ መታችሁ ጎበዝ ጀግና ልትባይ ትችላለሽ። ሩታዬ ግን እኔ ባለፈው ዳራሱ ሜሪ የመታችውን ጥፊ መቼ ማረሳውም አብርሽን ማለት እያንዳንዱ ቪዲዮ እኔ አስታውሳለሁ በነገራችን ላይና ለሩታ ተደረባ እንደዛ በጥፊ ስትመታው በጣም አዝኜ ነበር። አንድ ሰው በጥፊ ተመትቶ እንደ ሀያ በጥፊ ተመትቶ የሰው ልጅ ሊመለስ ሊስተካከል አይችልምና ይሄ ነገር መደገም የለበትም። ልታከብሩ ይገባል። ከሆነ ይሆናል፣ ካልሆነ ደግሞ በቃ ይቀራል። በቃ ትንሽ ጊዜ እርፍ በሉ እስኪ። ምንም ሳትጨቃጨቁ ሳትከራከሩ ሳትጣሉ እርፍ በሉ ለትንሽ ጊዜ። ከዛ በኋላ እስኪ ሁሉም ነገር ይፈታል። የሚፈታ ነገር እኮ ነው ሲጀመርም ማለት ነውና አብረሽ ደግሞ ተው፣ ትዳርን አክብር። ትዳር የእውነት ቀልድ አይደለም። ህይወትን እንዲህ እንደቀላዳችሁባት በቃ በጣም እንደናንተ ቀልዶ የኖረ ሰው የለም። እንደናንተ ህይወት ላይ የተጫወተ የለም። የእውነት አንዳንድ ሰዎች ህይወት በደንብ አርጋ ትጫወትባቸዋለች፣ አፈር ደሜ ታስበላቸዋለች። እናንተ ደግሞ ህይወትን አብጠለጠላችኋት። በቃ ስርዓቷን አላሲዛላችሁ። በጣም ከባድ ነገር ነው። አብረሽ ያደረከው ነገር ስህተት ነው። ተው፣ ይሄ ነገር አይጠቅምም። አውቁም። ግፋ በርታ ምናምን የሚል ሰው ተው፣ አይጠቅምም። ነገ ሄድ ብቻን ትቀራለህ። እግዚአብሔርን ሁለት የወደደ ባዶ ብቻውን ነው የሚቀረው። ምንም የሚባል አባባል አለ መሰለ፣ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም የሚባል ነገር አለ። እዚህም እዛም የመረጥከው ምረጥ። እኛ ፍላጎትን እናከብራለን፣ ውሳኔን እናከብራለን፣ እንቀበልሃለን። ለምን ነፂ ጋር ሄድክ ብለን እሪ አንልብም። ለምን ሌላ ሴት አፈቀርክ ብለን እሪ አንልብም። በቃ ሩታን ማትፈልጋት ከሆነ ፍላጎት ከሌለ ፍቅር ካለቀብህ ሁሉን ነገር ተናገር። ካልሆነ ደግሞ ሩታን ነው የምፈልግ፣ ሩታን ነው የምትሻለኝ፣ ሩታን ነች ህይወቴን የቀየረችው፣ ቃል ገብቼላታለሁ፣ አብረን ብዙ ጊዜ እንቆያለን፣ ልጃችን አብረን እናሳድጋለን ካልክ ስርዓት ይኑር፣ በስርዓት አውራት። ስትናደድ ቢያንስ አሁን አንተ ቤት ስትገባ ምንም እንዳልተፈጠረ አድርገን የገባው ግን ከነፂ ጋር ሳለፍከው ነገር አለ። በዛ ላይ ሚሳል ጋብዝሽ ብለ የት እንደወሰድካት የሚታወቅ ታሪክ የለም። ሩታ ይሄንን ነገር አይታ እንዴት ዝም ትበል? እስኪ ንገረኝ የእውነት። እስኪ በአንድ ቦታ እንደ አንድ ሰከንድ እንኳን ወስደ ሩታ ምን ይሰማታል ብለ፣ ሴት ልጅ ናት ነፂ እንዳይከፋት እንዳታዝን ብላ አይደለ ይሄንን ነገር እያደረክ የምትገኝ። ሩታስ ማን ይዘንላት ማን ያስብላትና እንደው ይሄን ነገር በጣም ተናዳ ስትቆይብህ በር ከፍተ ክፍል ቁጭ ብትል ትንሽ ያ ነገር ይረጋጋ ነበር። በዛ ላይ ደግሞ የምትናገራቸው ንግግሮች ጥሩ አይደሉም፣ ግን ደግሞ የሚጎዳ ነገር ስለሆነ ባክህን አቁም ለማለት እወዳለሁ። ብቻ ግን ይሄ ነበር ሀሳብ አስተያየቴ። ትዳር ቀልድ አይደለም። ባካችሁን ለትዳራችሁ ታማኝ ሆኑ እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። እናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡ። አመሰግናለሁ። ሰላም አምሹልኝ።